በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ በአገው ሸንጎ ታጣቂዎች ቁጥጥር ስር በመዋሉ አካባቢያችንን ከባለፈው ሚያዝያ 12 2018 ዓ.ም ጀምሮ ጥለን ለመሰደድ ተገደናል ያሉ በሰቆጣ ከተማ የሚገኙ ተፈናቃዮች የምግብ እጥረትና የመጠለያ ጦት እንዳጋጠማቸው ይናገራሉ። ስማቸው እንዳይጠቀስ የፈለጉ የወረዳው ተፈናቃዮች በነፍሰ ጡር እናቶችና ህጻናት ላይ ጉዳቱ የጎላ መሆኑን ነው የሚገልጹት። እንደመጣን ከ12 ጀምሮ በእግራችን 2 ቀን 3 ቀን ተጉዘን ልጆች ይዘን መተን እንዳለ በቃ ሀበራና ነው የምናድረው እንጂ መጠለያ ራሱ እንደዚህ ነው የሚባል ድርጅት ሰብስቦ አይዟችሁ እንኳን ምግብ ልናገኝ አይዟችሁ የሚልን ራሱ አላገኘንም። አጥቢና ነፍሰ ጡር እየተቸገረ ነው ያለ። በአበርገሌ ወረዳ አርሶ አደር የሆኑት አቶ ፍጹም ጥላሁንም በተለይም አርሶ አደሩ ቤቱን ጥሎ ሲወጣ ከሚደርስበት ጉዳት ራሱን ለመጠበቅ እንጂ ምን እበላለሁ ብሎ ስላልሆነ በሰቆጣ ከተማ ለመለመን ተገደናል ይላሉ። ስንመጣ በቃ አንድ ልብስ ለብሰን ነው መጣን። የሚበላ ምናምን ራሱ እንዳለ ቤቱን ዘግተን ቤቱን እነሱ ዘረፉ። እኛ እስካሁን ስንመጣ ቀን ጀምሮ ያው እንግዲህ ወደ 20 ምናምን ቀን ሆኗል። ምንም ያገኘን ነገር የለም። በቃ አሁን እዚህ አንድ 5 አንድ 10 ለምነን በቆሎ ምናምን ነገር ሽምብራ ነገር ገዝተን ምን ብለው እንጂ እስካሁን ያገኘን ነገር የለም። በረንዳ ላይ እንመናደው በረሃ ላይ ማለት ነው። በአሁኑ ወቅትም በአካባቢው ያለው የጸጥታ ሁኔታ ከቀን ወደ ቀን እየተባባሰ መምጣቱን እንደ ጻግምጂ ባሉ ወረዳዎችም ስጋቱ ማየሉን ነው ነዋሪዎቹ የሚገልጹ። በዚህ አካባቢ ያሉ ያው ህወሓትና እነዚህ አዴኖች ናቸው ተፋጦ ያሉ። አሁን እኮ በቃ ተራራ ላይ ነው ያለ ታጣቂ በሙሉ ሚኒሻ ምናምን ሁሉ ያለው የፍታታ ኃይል በሙሉ ተራራ ላይ ነው። ያው ተፋጦ ነው። እነሱም ተራራ ይዞ ነው፣ እኛም ተራራ ይዘን ነው። ምን ሰላም የሚላል ብለህ ለተፈናቃዮች ምንም አይነት ሰብአዊ ድጋፍ አለመድረሱን የሚገልጹት ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭም ለተፈናቀሉ የመንግስት ሰራተኞች ጭምር ምንም ድጋፍ አለመደረጉን ነው የሚያነሱት። ምንም አይነት ቀለብ ሳንይዝ ልብስን መደረጋ እንኳን ሳንይዝ ያው ጦርነት ነው የሚታወቅ ነገር ስለሆነ ምንም ነገር ሳንይዝ ነው በድንጋጤ ነው የወጣ ነው። ዞሮ ዞሮ ነፍስ አድን ነው እና ወጥተን ሰቆጣ ገብተናል። ነገር ግን ምን አይነት ድጋፍ ያገኘው ነገር የለም። እኛ ደግሞ የሚያገኝ ምናምን ተብሎ ያው መረጃ ተወስዶበታል፣ አካውንት ተወስዶታል እና ሌላው ግን ምንም አይነት እስካሁን ያገኘው ድጋፍ ይሁን መጠለያም የለም። የዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ ከተለያዩ አካባቢዎች ለተፈናቀሉ ሰዎች የዕለት ምግብ ድጋፍ እያደረግን ነው፣ ነገር ግን ይህ ቀጣይ ሊሆን አይችልም ይላሉ። ድጋፍማ ለወፍላም ለዛታም ለኮረምም ለአበርገሌም ተፈናቃዮች በተቻለ መጠን ወረዳዎች በትክክል አስተባብረው ችግር ያለበትን ሰው ቅድሚያ ሰጥተው በቅደም ተከተል እንዲያስፈጽሙ አቅጣጫ ሰጥተን ድጋፎች አፈላልገን ሰጥተናል። ይህ ድጋፍ ዘላቂ አይደለም። አጠቃላይ ሰው በመሰረታዊነት ያፈናቀለውን መንስኤውን ከመሰረቱ መፍታት በሚችል አግባብ ሰው አልተባበረ እርዳታ ያው እንደምታውቀው ነው። 1 2 3 የሰጠህ ሲያልቅ ይቆማል። በተለይም አሁን ችግሩ በጸጥታ ስጋት ምክንያት አይሎ ከሚታይበት አበርገሌ ወረዳ ለመጡ 1182 ሰዎች ድጋፍ ቢደረግም ከቁጥራቸው አንጻር ግን በቂ አለመሆኑን ነው አቶ ምህረት የሚናገሩት። እስካሁን ያገኘነው ለ1182 አካባቢ ቤተሰብ መሪዎች በአባወራ ደረጃ ነው የሚሰጠው የጥሬ ገንዘብ ድጋፉ። በዚያ ደረጃ ነው ያገኘነው። ለጊዜው የመጡት ቁጥራቸው እዚህ በላይ ነው፣ ግን ያገኘነው ድጋፍ ለነዚህ። በአበርገሌ ወረዳ የተከሰተውን ግጭትና እየደረሰ ያለውን ማህበራዊ ቀውስ በተመለከተ ምላሽ እንዲሰጡን ለዋግምራ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ ለአቶ ሹመት ጥላሁን ስልክ በመደወል ምላሽ ለመቀበል ያደረግነው ጥረት ስልክ ባለማንሳታቸው አልተሳካም። ለዶይቼ ቬለ ዘገባ ኢሳያስ ገላው። ከዓለም የዜና ዝርዝር እንደተከታተላችሁት አድማጮች የምስራቁ የጉዞ መስመር በሚባሉ አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪቃ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን መሆናቸውን የገለጸው ዓለም አቀፉ የስደተኞች ድርጅት IOM ይህም ሆኖ ሰዎች መስመሩን መጠቀም አለማቆማቸውን አመልክቷል። ይህ የሆነው ደግሞ ለፍልሰት መነሻ የሆኑ ምክንያቶች ባለመቀረፋቸው ነው ሲሉ የድርጅቱ ቃል አቀባይ አንድሪያ ጋርሲያ ቦርሃ ለዶይቼ ቬለ ገልጸዋል። ቃል አቀባዩን ያነጋገራቸው እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። ዓለም አቀፉ የፍልሰት ድርጅት IOM ባለፈው ወር መጨረሻ ይፋ ያደረገው ሪፖርት እንዳመለከተው እንደ ጎርጎሮሳውያኑ የዘመን አቆጣጠር 2025 በርካታ የአፍሪካ ቀንድ ፍልሰተኞች ሕይወታቸውን ያጡበት ዓመት ነው። ፍልሰተኞቹ ሕይወታቸውን ያጡት ደግሞ ከአፍሪካ ቀንድ ተነስቶ ቀይ ባህርን አቋርጦ በየመን በኩል ወደ ሳውዲ አረቢያ በሚዘልቀውና ምስራቃዊው የጉዞ መስመር ተብሎ በሚጠራው አቅጣጫ እንደሆነ አመልክቷል። የIOM ቃል አቀባይ አንድሪያ ጋርሲያ ቦርሃ
ለዶይቼ ቬለ እንዳሉት ለሟቾቹ ቁጥር መጨመር ዋናው ምክንያት የጀልባዎች አደጋ ነው። IOM recorded 922 deaths on the eastern route in 2025. IOM በምስራቃዊው የጉዞ መስመር እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2025 የተከሰቱ 922 የሞት አደጋዎችን መዝግቧል። ይሄ ደግሞ እንደዚህ አይነት አደጋዎችን መመዝገብ ከጀመርንበት 2014 ጀምሮ ከመዘገብናቸው ሁሉ ከፍተኛው ነው። ቁጥሩ በከፍተኛ ሁኔታ የጨመረው ወደ የመን በሚወስደውና ከየመን በሚመጣው መስመር ላይ ባጋጠሙትና እኛ በመዘገብናቸው የጀልባዎች መገልበጥ አደጋ ምክንያት ነው። ከጀልባ አደጋ በተጨማሪ ደግሞ 200 ፍልሰተኞች በእግር ሲጓዙ ሕይወታቸውን ማጣታቸውን ቃል አቀባይዋ አመልክተዋል። የአፍሪካ ቀንድ ስደተኞች በምስራቃዊው የጉዞ መስመር የሚጓዙት የመጨረሻ መዳረሻቸው ሳዑዲ አረቢያ እንደምትሆን በማሰብ ነው። ከጀልባ አደጋ ከተረፉትና በብዙ መከራ የመን ከደረሱት መካከል ግን ሕይወታቸውን የሚያጡ መኖራቸውንም IOM አስታውቋል። በ2025 ብቻ እንኳን የመን ከደረሱ በኋላ ወደ ሳዑዲ ለመሻገር ሲሞክሩ በደረሰባቸው ጥቃት የተገደሉ 40 ፍልሰተኞችን መመዝገቡን ያመለከተው አንድሪያ ጋርሲያ ቦርሃ እንዳሉት የምስራቁ የጉዞ መስመር በሚባለው አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን ናቸው። የኢትዮጵያውያኑ ቁጥር ለምን እንደጨመረም አብራርተዋል። Ethiopians are the main nationality using this migration route. Other nationalities are Somalis and Eritreans. ኢትዮጵያውያን ይህንን የፍልሰት መስመር የሚጠቀሙ ዋነኞቹ ዜጎች ናቸው። ሌሎቹ ዜጎች ሶማሊያውያንና ኤርትራውያን ናቸው። በጣም የሚበዙት ግን ኢትዮጵያውያን ናቸው። የሚጓዙት መንገድ ደግሞ በጣም ረጅም ነው። ከኢትዮጵያ ተነስተው በጅቡቲ አቋርጠው ይጓዛሉ። እናም የበለጠ ለአደጋ ተጋላጭ የሚያደርገው የመንገዱ ርዝመት ነው። ሌላው ምክንያት ደግሞ በምስራቁ የጉዞ መስመር በዋነኛነት የሚጓዙት ኢትዮጵያውያን ዜጎች ናቸው። ሰዎች በህገወጥ አዘዋዋሪዎች ወይም ደላሎች አማካኝነት ከቦታ ቦታ መዘዋወር እንደሌለባቸው IOM ሲያሳስብ ቆይቷል። መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አቋርጠው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙም በተደጋጋሚ አስታውቋል። ይህም ሆኖ ግን የአፍሪካ ቀንድ ፍልሰተኞች በዚህ አደገኛ መስመር መጓዛቸውን አላቆሙም። ቃል አቀባዩ እንደሚሉት የዚህ ምክንያቱ የነባራዊ ሁኔታዎች አለመቀየር ነው። ቀጠናው በብዙ ጫናዎች የተጎዳ ነው። በኢትዮጵያ ያለውን ግጭትና በኤርትራ ያለውን ሁኔታ ጨምሮ፣ በድርቅ ምክንያት ደግሞ የአየር ንብረት ለውጥ ጫናም አለ። የኢኮኖሚ ችግርም አለ። ስለዚህ ለፍልሰት መነሻ የሚሆኑ ጉዳዮች አሁንም ስላሉ ሰዎች በዚያ መንገድ መሄዳቸውን ይቀጥላሉ። በምስራቁ የጉዞ መስመር የተመዘገበው የሟቾች ቁጥር ከፍተኛ ቢሆንም ዓለም አቀፉ ቁጥር ግን ቅናሽ አሳይቷል። በ2025 ዓ.ም በዓለም አቀፍ ደረጃ የሞቱት ፍልሰተኞች ቁጥር 7900 ሲሆን ይሄም በ2024 ከተመዘገበው 9200 ያነሰ ነው። ይህ የ2024 ቁጥር እስከዛሬ በዓለም አቀፍ ደረጃ ከተመዘገበው ሁሉ ከፍተኛው ነው።